በጣም ቀጥቅጠውት እስር ቤት ወስደውታል። እናቴ ሆስፒታል ገብታ ነበረ በጥይት ተመታ። ከዛን ጊዜ ጀምሮ በቃ በህይወታችን ላይ ያሉ ፈተናዎች በጣም እየጨመሩ መጡ ማለት ነው። ሁላችንም ታሰርን። ከዛን ፍርድ ቤት ቀርበን ምናምን ብቻ አልሐምዱሊላህ ያቺ ፓርት አለፈች። ተፈታን በዋስን በምንም ሳምንት ታሰርን ሁላችንም አንድ ላይ። እናቴም ተሻላት፣ ወንድሜም ተሻለው አልሐምዱሊላህ የተከታተሉ ሐኪም ቤት። ከዛን እንደምንም ብለን እንደዛም እንደዚህም ብያለን ኑሮን መግፋት ጀመርን እና እኔ ትንሽ ከፍ እያልኩ ስመጣ በቃ ከዛን ጊዜ ጀምሮ አባዬ ስለሚያመው ምግሩን ስለተመታ ብዙም ስራ አይሰራም ነበረ። በጣም በስቃይ ነው ህይወታችንን እያሳለፈን የነበረው። በቀን አንዴ ብንበላ አልሐምዱሊላህ ብለን ነበር የምንኖር የነበረው ማለት ነው። በኃይለኛ ችግር ውስጥ ወደቅን። በቃ እንደ በፊት ደሎት ኑሮ ምናምን የለም። በቀን 3 4 መብላት ይናፍቀን ነበረ። በዛ መሀል እናቴም የቀን ስራ መስራት ጀመረች። አባዬም እንደምንም እያገገመ እሷም እንደምንም እያለች ቁስላቸውን እያከሙ ምን እያሉ የቀን ስራ እየሰሩ ማኖር ጀመሩኛ። ከዛ እኔም ከፍ እያልኩ ስመጣ እስከ 6ኛ ክፍል ድረስ ተማርን። ከዛ በኋላ በቃ እኔም እነሱም ማገዝ መቻል ስላለብኝ እናቴ የምትሰራበት የቀን ስራ የምትሰራበት ቤት እየሄድኩና አብሬያት ትሰራ ነበር። እንዲህ አርማታ ምናምን በቅዳሜና እሑድን እና ደግሞ 15 ቀን እረፍት አለ አይደል ፈርስት ሴሚስተር ላይ ሰከንድ ሴሚስተር እስኪከፈት ድረስ ከሷ ጋር እየሄድኩኝ ሰራ ነበር። አብሬያት የቀን ስራ እየሰራው ደሞዙን ለሷ ነበር የምትወስደው። ለቤት የሆነ ነገር ይደረግበታል እንደዛ እየተባለ 15 ቀን ደግሞ እረፍት ሲሆን የሆነ ቦታ ተቀጥሬ እየሰራው ምን እያልኩ በቃ ህይወትን በዛ መልኩ መግፋት ጀመረን አልሐምዱሊላህ። ከዛ እንደዛ እየተባለ የሆነ ጊዜ ላይ አባዬ በጣም ሲያቅተው በቤት ኪራይ ነበር የምንኖረው። በጣም ሲያቅተው ቀበሌ ላይ ሄዶ አልቅሶ ምን ብሎ የቀበሌ ቤት ተሰጠን። ቀበሌ ቤት ላይ የኖርን በጣም ብዙ ጊዜ ተናለን። ትንሽ የተስተካከለ የቤት ኪራይ ሲቀንስልን ትንሽ የተስተካከለ ህይወታችን ምን እያለ አው የሚገርምሽ ነገር ወላሂ የምንበላው አተን ከሆቴል ቤት ፍርፍር ያምጥተን ነበር። በምን ምክንያት ነው ይሄ ሁሉ በደል አባትሽ ላይ የደረሰው? ቤቱን አፍርስ የተባለው በምን ምክንያት ነው? አንድ ጓደኛው አብሮን የሚኖር የሚገርምሽ አባዬ በጣም ትልቅ መሬት ነበር የገዛው ወደ አየር ጤና አካባቢ ማለት ነው። አየር ጤና ግራር አካባቢ ጋር ትልቅ መሬት ነበር የገዛውና ጓደኛው እንዲያልፍለት አብሮት ቢሰራ በጣም ብዙ ስቃዮችን አብሮ ያዩት ጓደኛው ስለሆነ ናና ከኔ አጠገብ ሆን ብሎት ግማሹን መሬት ገዝቶትም አይደለም ወላሂ አላህ በሚያውቀው ግማሹን መሬት ቆርሶ ይሰጠውና እዚህ ቦታ ላይ ቤት ስራ ብሎ ይሰጠዋል። ከዛም ጓደኛ ምን ያደርጋል? የሆነ አንዳንዴ ሰውን ስታቀርቢ ምቀኝነት ይሰፍን የለ በጣም ምቀኛ ሆነበት። አባዬ ጥሩ በሰራ እሱ ግን ክፋትን ነበር የተመኘለት። ከዛም በመስሪያ ቤት እየሄደ እኔ ስራ ስወጣ ለሊት ላይ እየጠበቀ ሊገለኝ ይፈልጋል። በረንዳ ልጆቼ ውጭ ወጥተው መጫወት አልቻሉም፣ እያስፈራራቸው ነው። ሚስቴን አጉል ሊያደርግብኝ እንትን እያለ ነው ምናምን እያለ ይከሷል። ከዛ ክሱ ሲበዛባቸው አባዬንም ደግሞ ጥምድ አድርገው ይዘውት ስለነበረ ብቻ በሆነ በስራ ጉዳይ አለመግባባትም ነበር ከመስሪያ ቤት ውስጥ እና ጥምድ አድርገውት ይዘውት ስለነበረ በዚህ የተነሳ ወይ ቤትን እናፈርሷለን ወይ ስራውን ልቀቃሉት። ቤቴን ከምታፈርሱብኝ ልጆቼን ሚስት የሚኖሩበትን ቤት ከምታፈርሱብኝ ስራዬን ብለቅ ይሻለኛል አላቸው። ከዛ እኔን ሲላቸው እነሱ የፈለጉት ምንድነው ቤቱ ይፍረስ ስራዬን እቀጥላለሁ እንዲላቸው ነበር የፈለጉት። እሱ ግን አይሆንም በተአምር ቤቱን እንደፈለጋችሁ አድርጉ ማለት ስራውን እንደፈለጋችሁ አድርጉት ቤቴን ነው ይሻለኝ ብሎ ቤቱን ስለመረጠ ይሄ ሁሉ በደል ደረሰበት ማለት ነው። እና እንደዛ እያለ ህይወትን መግፋት ጀመርን። አልሐምዱሊላህ አባዬም የተወሰነ ስራ ማግኘት ጀመረ። በፊት ፖሊስ ስለነበረ እንዲህ ባንክ ቤት ጥበቃም እንዲህ ካፌም በቃ እንደ ጋርድ ምናምን ነገር ሆኖ መቀጠር ጀመረ ማለት ነው። እንደዛ ሲሆን የቤት ኪራይ ሲቀንስልን ለቤት ወጪ ብቻ ለምግብ ለምን እየተባለ ማማም እየሰራች አብራው እያገዘችው ህይወትን መግፋት ጀመርን። እኔም እስከ 10 ተማርኩኝ። ከዛን ኮሌጅ ውጤት መጣልኝ። ከዛን ኮሌጁን ተውኩትና ማታ ኮሌጅ እየተማርኩኝ በግሌ ቀን መስራት እንፈለኩና ግዴታ ቤተሰብ ማገዝ ስላለብኝ ማለት ነው። እንደዛ እያለን መኖር ጀመርን። ብቻ አልሐምዱሊላህ የማይስተካከል ነገር የለም። የተስተካከለ ህይወታችን የተስተካከለ መጣ።
ከዛም በስንት ልፋት በስንት መከራ መልሶ የፈረሰበት ቤት ላይ ድጋሚ ቤት ሰራ። አሁንም መቶ ያፈርሱበታል፣ ይሰራል፣ መቶ ያፈርሱበታል፣ ይሰራል፣ ያፈርሱበታል። በኋላ ላይ እንደምንም ብሎ ጸደቀለት። እዛ ቦታ ላይ ጸደቀለትና መኖር ጀመረ። ያ የቀበሌ ቤቱን አስረከበና ጠቅልለን እዛ ገባን። በፊት የነበርንበት ማለት ነው። እዛ ከገባን በኋላ በቃ አባዬም የተስተካከለ ስራ ጀመረ። አልሐምዱሊላህ በቃ እሱ ቦታውን ያዘልን። አባዬ የተስተካከለ ስራ ጀመረ። ማማም የተወሰነ ስራ ትሰራ ነበረ። እንዲህ እንትን ላይ ምንድነው ሳሚ ካፌን ካወቅሽው አየር ጤና እዛ ተቀጥራ ፍተሻ ትሰራ ነበር። ሴቶችን ፍተሻ ማለት ነው። የሚወጡት የሚገቡት ሰራተኞችን ትፈትሽ ነበር። እሷም ቋሚ ስራ ሆነላት፣ እሱም የተወሰነ ቋሚ ስራ አገኘና ህይወትን በዛ መልኩ መግፋት ጀመረ። እኔ ስራ ሰራ ነበር ብዬሻለሁ። ቀን ቀን ስራ እየሰራው ማታ ማታ ኮሌጅ ማር ነበር። በዛ መሀል ማይደርስ ነገር የለም። እኔም እያደኩ ስመጣ ፍቅር ግንኙነት ጀመርኩኝ። ጓደኛ ያስኩኝ ማለት ነው። ከዛ እየተላመድን ስንመጣ በጣም ወደድኩት፣ እሱም በጣም ወደደኝ። በእርግጥ የራሴን ነው የማውቀው። እኔ በጣም ነበር የምወደው ሀብዬ፣ ወላሂ ሳላየው ማደሩላ አልችልም ነበር። ቀን ማታ ማታ ሁላ ክላስ ነኝ እያልኩኝ ክላስ እቀጣው ነበረ። ቀን ቀን ስራ ስለሆንኩኝ ማታ የማገኝበት እሱን ሰዓት ስለነበረ ማታም ክላስ ከገባሁ ላላገኘው እያልኩኝ እቀጣው ነበር ቀን ቀን። ይሰማል እንዴ? አዎ ይሰማል። በደንብ እየሰማሽ አንቺ ቆመሻል። እንትን ኔትወርክ ይዞሻል። ኧረ አልያዘኝም ማሬ፣ በደንብ እየሰማሁሽ ነውማ። ሚውት ስላደረኩ ነው እኔ። እሺ ውዴ ልቀጥልሽ። እሺ እየሰማንሽ ነው። እና ቀን ቀን ስራ ስለሆንኩኝ ማታ ደግሞ ክላስ ስለምገባ ከክላስ ከገባው ደግሞ እሱን የማገኝበት ታይም አይኖረኝም እያልኩኝ እንትን እቀጣው ነበረ። ከዛ እንደዛ አመት ከቆየን በኋላ ከግዴታ እንዲካ ማሰር አለብን። ከዚህ በላይ እኔ እናንተ መገናኘት የለብንም። እስከዛ ድረስ ግን ወላሂ ምንም አይነት እኔ እና እሱ ተገናኝተን ከማውራት ከመጫወት ውጪ ሌላ ያለፈ ግንኙነት አልነበረንም። እንደዚህ አይነት ነገር ውስጥ መግባትም ስለማልፈልግ ነግሬው ነበርና በቃ ትክክል ከኔና ከሱ ጋር እንትን ካልን በኋላ ብቻ ወደ ኒካ ነበር እንትን የተባለው። ወዲያው አመት ከሆነም በኋላ ኒካ ታሰረ። እሱም ለቤት እምቢ አይሆንም፣ ይቅርብሽ፣ ይሄ ልጅ ወጣት ነው፣ ዱርዬ ነው፣ ይቅርብሽ ሲሉኝ አይ አይሆናል ኢንሻአላህ የማይሆን ነገር የለም። እኔ በጣም ስለወደድኩት በቃ አይሆንም ብያቸው አይቻልም እያሉኝ እናባዩም በቃ እሱን የማትዱሪኝ ከሆነ ሽማግሌ መቶ የማትቀበሉኝ ከሆነ በስርዓት ነግሬያቸዋለሁ እሄዳለሁ ብያልኳቸው ማለት ነው። ከዛን ተይ ይቅርብሽ፣ ይሄ በኋላ ታለቅሻለሽ፣ ተይ ይቅርብሽ ሲሉኝ አይሆንም መሆን ያለበት ነገር ይሄ ነው። እኔ ከሱ ጋር መኖር ነው ያለብኝ ስለምወደው ፍቅር አይን የለውም ነው ምናምን የሚባለው ተረት ትክክል ነው ወላሂ። አንዳንዴ የምንወደውን ሰው ብለን ቤተሰብ ማስቀየም ከባድ ነው። እንደዛ እያልኳቸው እና አባዬ አይሆንም ይቅርብሽ እያሉኝ በቃ ይሆናል ነው በቃ። እኔ ድፍን ያለ ውስጤ ምንድነው ከሱ ጋር መኖርና መኖርም ብቻ ነው በቃ የምፈልገው የነበረው። ከዛ ሳይፈልጉ በግዳቸው እሺ ብለው በመጀመሪያ እኔ ሶሎንኩ ከቤት ያገባሁት አሪፍ ሰርግ ብቻ ድል ባለ ሰርግ ተደግሶ አገባሁ። ከሄድኩኝ በቃ ከገባሁኝ በኋላ ከሱ ጋር የመጀመሪያ ልጅን እስከወልድ ድረስ ፍቅር ነበርን። ፍቅር ነበርን፣ ሰላም ነበርን። ብቻ ያስብልኛል፣ እወደዋለሁ፣ በጣም ነው የምወደው። ምንም ነገር ቢያደርግ ለእኔ ከጥሩ ነው እንጂ የማየው ከክፋት አላየውም ነበረ። እና ይሄ ልጅ ግን እኔ አያገባኝም ትለኝ ነበር ማዘር ሁሌ። ወላሂ የሚገርምሽ ነገር ሀቡ አንድ ቀን ይሄ የጥሎሽ እንኳን ምንድነው ለጥሎሽ ነው ምናምን የሚመጣ እቃ እንኳን ብር የለኝም ብሎኝ እኔ ነበርኩ በራሴ ብር ገዝቼ እንዳታፍር ብዬ ሰጠሁት የነበረው ማለት ነው። ምክንያቱም እሱን ላለማጣት ስል ካልሆነ ይቅር ምናምን ነገር ሲለኝ በቃ ችግር የለውም እኔ ጋር ብር ስላለ የኔ ማለት ያንተ ነው ችግር የለውም ብዬ ነበር እቃ ገዝቼ ምን ብዬ ሰጠሁት ለሱ ይዞ እንዲመጣ ማለት ነው። ከዛን እንደገባሁኝ ምንም ያክል አልቆየሁኝም፣ ብቻ ወዲያው አረገዝኩኝ። ከዛን እርጉዞኜ ሐኪም ቤት እንሄድ ስለው እርጉዝ ሆነሽ የአባት ደም ነው ምናምን ነገር ይመረመራል አይደል? እንሂድ ስለው እሺ ብሎኛ ሄድም ነበር፣ ፍላጎት አይኖረውም።
ኧረ ተው ግን ተሄድና ተመርመር፣ ዶክተሮች እኮ አምጪ እያሉኝ ነው ስለው፣ ኧረ አልሄድም አይመቸኝም፣ ሹፌር ነበር እሱ። ኧረ አይመቸኝም ስራ አለብኝ ምናምን ነገር እያለኝ ያልፋል። እሺ እያልኩኝ እንዲህ ክትትል ምናምን ነገር ሲኖረኝ ብቻዬን ነበርኩ እየሄድኩ የምከታተል የነበረው። እንደዛ እያለ አልሐምዱሊላህ የእርግዝና ጊዜ ያለፈ። ምጥ ሰዓት የመጣና እሑድ ቀን ማታ ነበረ። እሑድ ቀን ማታ ላይ በጣም ምጥ አጣደፈኝ። እናቴ ጋር ሄጄ ነበር። ለወልድ ስቃረብ ጊዜ ሲደርስ እናቴ ጋር ሄድኩኝ። ከዛም በጣም ማታ ላይ ወደ 2 ሰዓት ነው ምናምን አካባቢ ላይ ኃይለኛ ምጥ ሲመጣብኝ ስላልቻልኩኝ ሆስፒታል ሄድን። ምጤ ቢመጣም ግን ማህፀን ያልከፈተም ተብሎ 3 ቀን ሙሉ ሆስፒታል አደርኩኝ። እሑድን፣ ሰኞንና ማክሰኞን ማለት ነው። ማክሰኞ ላይ ጠዋት ላይ ዶክተሯ አየችኝና በቃ ምንም ማድረግ አልችልም ሪፈር እንጻፍልሻለች። ሪፈር ተጻፈልኝ። ጥቁር አንበሳ ገባሁ። ከዛ ጥቁር አንበሳ ገባሁኝና ባዩን ቀኑን ሙሉ ምንም የሚመጣ ነገር የለም። ማህፀኔ ምንም ሊከፍትላቸው አልቻለም። የምጥ መርፌ ተሰጠኝ። የምጥ መርፌ ሱብሃንአላህ በጣም ነው የሚያቃጥለው። የሚያቃያቀዋል ወላሂ። የምጥ መርፌ ተሰጠኝና በምጥ መርፌ እንደምንም ብዬ አምጪ ሽርት ውሃ ፈሰሰኝ። ከዛ ወደ 6 ሰዓት ነው ወደ ማታ አካባቢ ላይ ማዋለጃ ክፍል ገባሁና በስንት መከራ ሀቡ በዛ ሰዓት ያየሁትን ስቃይ ወላሂ እኔና አላህ ነው የምናውቀው። ብቻ ምን ብዬ እንደምነግርሽ ወላሂ ዶክተሮቹ ቀርተውብኝ ማለት ነው። ልጄ ከወጣሽ በኋላ ነው ጽዳቷ መጥታ የጠራችልኝ ዶክተሮቹ ማለት ነው። አንድ ክፍል ትተውኝ ሄደው ወላሂ ጥቁር አንበሳ እንጃ ኧረ ምጤ መጥቷል አልቻልኩም እያልኳቸው ትንሽ ነው እንትን በይ ወደ ውጭ አታውጭም ወደ ውስጥ መልሹ እያሉ ኢትዮጵያ የመንግስት ሆስፒታል የታወቀ ነው ትሪትመንታቸው። አይዞሽ። ለምን የግል አትሄጂም ነበር አንቺ? ብር የለኝም ሀውዬ፣ በጣም በስቃይ ነው እያሳለፍኩ ያለሁት ወላሂ። እሱስ ሹፌር አይደል እንደ ሹፌር እኮ ጥሩ ገቢ ያገኛል። ሹፌር እንጂ እነግርሻለሁ፣ ሹፌርማ ጥሩ ገቢ ያገኛል። ከዛን ወደ ውስጥ ሳቢው እንዳታውጪው እያሉ ወደ ትንፋሽሽን ወደ ውጭ እንዳታውጭ በቃ ወደ ውስጥ እንትን መልሹ እያሉ እንትን አልኩኝ። ከዛን በኋላ ላይ በጣም ሲያቅተኝ ወደ ውጭ መግፋት ጀመርኩ። በቃ አልቻልኩም፣ አቃተኝ። ከዛን ጭንቅላቷ ወጣለች ማለት ነው። ከዛን አጋጣሚ ጽዳቷ በጣም ስጮህ ምንድን ነው የምትጮህ ብላ ልታጸዳ እግረ መንገዷን ስትመጣ አየችኝ። ከዛን ኧረ ልጅቷ ወልዳለች እባካችሁ ነው ጭንቅላቷ ወጣ ምናምን ብላችሁ ዶክተሮችን ጠራቻቸውና መተው አዋልዱኝ። ከዛን እንዴት እንደሚያመናጭቁ ሱብሃንአላህ። ብቻ አልሐምዱሊላህ በስቲሽ ነበር የወለድኩት እና ሁሉም ዶክተሮቹ ዋናዎቹ ምናምን ለተለማማጅ ሰጥተውን ሄዱ። ከዛ ምን ያደርጋል እንዲህ ተለማማጆች ምናምን ነገር ሲሆኑ ዝም ብሎ ኬርለስ ሆኖ ነው አይደል የሚሰሩት። ውስጥ ላይ ፋሻ በጣም ትልቅዬ ፋሻ ደም እንዲቆም ትቶ እንትኔን ብቻ ምንድነው ስቲሽ የተደረገውን ፓርት ብቻ ሰፍቶት ይሄንን ፓርት ታውቂያለሽ፣ የደረሰ ጉዝ ነኝ። ይሄን ፓርት ብታልፊው እሺ ውዴ ይቅርታ፣ ስትረስ ይበቀብኛል። እሺ ይቅርታ፣ እሺ ቤት ከገባሽበትም ጀምር። በቃ ቤት ገባው። የዛን ቀን አደርኩና ማለት እናትሽ ቤት ገባሽ፣ ባልሽ ቤት ገባሽ፣ ከዛን ጀምር። አረ እናቴ ቤት ነው የታረስኩት። 2 ወር ከምናምን እናቴ ቤት ነው የታረስኩት። ከዛም በዛ 2 ወር ከምናምን ውስጥ አባት ነው አይደለ? አባት ማድረግ ቢያንስ እንኳን ቤት ስትገቢ እኮ ላንቺ ችግር የለውም፣ ለኔ ምንም አድርጎልኝም አያውቅም። ወላሂ እርጉዞኝ እንኳን አማረኝ ስለው አንድሽ ነገር ገዝቶልኝ አያውቅም። እናትና ማን ነው አባዬና ሲስተር ነበረች የሚገዙልኝ የነበረው። ማማ በዛ ሰዓት ስራ በነበራት ሰዓት አማረኝ እንኳን ስላት የሚገርምሽ ነገር ትርፍራፊ ምግብ እንኳን አምሮኝ የሆቴል ትርፍራፊ አምሮኝ ማለት ነው ለእናቴ ነግሬያት ነበር የምታመጣልኝ የነበረው። እና በቃ ምንም ነገር አያደርግልኝም ነበር። መጀመሪያ ኮሌጅ ተማሪ እያለች ስትጣበሱ ያ ሁሉ ፍቅር ፍላጎት የት ሄዶ ነው ካረገሽ በኋላ እንደዚህ የተቀየረውና ትሪት ማድረግ የተወው? ለምን እኔ አላውቅም። እኔም አሁንም ድረስ ጥያቄ የሚሆንብኝ ይሄ ነው። ምንም የማውቀው ነገር የለም። ምክንያት ምንድን ነው ተብሎ ሲጠየቅ ምክንያቱን አይናገርም። ይሄ ነው እንዲህ ነው ብሎ በቃ ራሱን ግልጽ አድርጎ አይነግርሽም። እና ብቻ ያ ጊዜ ያለፈ እናቴ ቤት ገባሁኝ።
ከዛን ቢያዩት ምንም የሚያመጣ ነገር የለም እና አባዬ መጀመሪያ እሱ ይግዛና ልብስ መጀመሪያ አባት ነው የሚገዛው ልብስ ከዛ በኋላ ነው እኛ የምንገዛው አሉኝና እስኪ እንየው ትንሽ ተባለ። የዛን ቀን ታየ ምንም ነገር የለም። በበነጋቱ አዩት ምንም የለም። አይ እንደዚህማ እንዴ ልጄ ለምን ትላለህ ልጄ ለምን ይወርድብኛል አለ እና አባዬ ተነስቶ ሂዶ ለኔ ሳይሆን ለልጄ ሙሉ ልብስ ምናምን ገዝቶ መጣ ማቀፊያ ምናምን ማለት ነው። እስከዛ ድረስ ቤት ውስጥ በነበረ ፎጣ በቃ እንየው እስኪ ተብሎ ነበር ተጠቅልላይ ነበር። ከዛ ገዝቶ መጣ አባዬ አለበስነው። ከዛ እና እስኪ አንተ አሁን ለኔ የቤቱ መጀመሪያ ልጅ ነህ፣ ልጄን አግብተሃል፣ ትልቅ ልጅ ነህ። ከአንተ እድሜ በላይ ልጅ ስለሌለኝ አንተ ነህ ለቤቱ መጀመሪያ። እኔ በሞት እንኳን ተጠሪ አንተ ነህ። ምንድነው ችግርህ? ለምንድን ነው እንደዚህ ማታደርገው ሲል አባዬ እኔ እኮ ብር ስለሌለኝ ነው። ስራ እኮ ሰሞኑ ስራ ስለሌለኝ አትበል። የሚገርምሽ ነገር ሀቡ ሹፌር ነው ተቀጥሮ ነው የሚሰራው። ግን የሚያገኛቸው ቀጣሪዎች በሙሉ መኪናውን እንደራሱ እንዲያዩት ነው የሚፈልጉት። በቃ ሁሉንም አማና ሰጥተውት በስርዓት እንዲጠቀም ነው የሚፈልጉት። እነሱንም ጠቅሞ ለራሱ እንዲጠቀም ነው የሚፈልጉት። ብታይ ወላሂ በቃ እንደራሱ መኪና ነው የሚያዩ እንዲያዩ ነው የሚያደርጉት። ከዛ እንደዛ እንትን አለና አባዬ አወራው። ብር የሌለው ወንድ እኮ ጊዜውን ይሰጥሻል። ቆይ ብር ከሆነ ችግሩ አንድ ወንድ ብር ከሌለው አትሊስት ሆስፒታል አብሮሽ ይውላል ያድራል፣ ከጎንሽ አይለይም አይደል? ድሃ ወንድ አፈቀረሽ ከወደደሽ ገንዘብ እንኳን ባይኖረው ኢትስ ኦኬ ጊዜውን ይሰጥሻል። ኦል ዘ ታይም አብሮሽ በመገኘት ከጎንሽ በመሆን አንቺን በማስታመም አንቺን በመንከባከብ ገንዘብ ባይኖረው በጉልበቱና በጊዜው አንቺን እንጋወቅባል። እልም ብሎ ከጠፋ መጥቶ ካልጠየቀ እንዴት ነው? ገንዘብ ስለሌለኝ ነው እንዴ? እሺ አባትሽ ሲጠይቀው የሚገርምሽ ነገር እኔ ምጥ መርፌ ተሰጥቶኝ በማመጥበት ሰዓት እሱ እዛ ሆስፒታል ውስጥ አልነበረም ነበር። ሁሉም ተሰብስበው ጨንቋቸው ወደዛ ወደዚህ ሲሉ እሱ ሆስፒታል ውስጥ አልነበረም ነበር። የት እንደሄደ ማንም ምንም የሚያውቅ ሰው አልነበረም። ቆይቶ ነበር የመጣው እና አይ አባዬ ብር እኮ ስለሌለኝ ነው ምናምን ሲለው እሺ በቃ ችግር የለውም አንተ ልጄ ነህ እረዳሃለሁ። እኔ ብር ባሌለኝ ግብ ሰዓት የሚረዳኝ አልነበረም። ብዙ ችግሮችን አልፌያለሁ ይለውና አባዬ ውስጡ ክፋት ስለሌለ አባዬ ወላሂ እሺ ብሎ ያልፈውና በቃ ብር ልስጥህና የሆነ ነገር አድርግ፣ ስትመጣ ቢያንስ እንዳትሸማቀቅ ጁስም ይሁን ምንም ይዘህላት እንድትመጣ ግን ለማንም እንዳትናገር ይለውና አባዬ ተወሰነ ብር አንስቶ ይሰጠውና ጁስ ምናምን ይዘህላት አንተ ገዛህ ብላ ደስ እንዲላት ልብስም ይዘህና ይለውና ብር ይሰጠዋል። የሚገርምሽ ነገር እንደዛ እንኳን አስቀይሜያቸው አግብቼ በጣም ነበር የሚያስቡልኝ። በቃ ለቤቱ እንደዛ ስለፋ ከነሱ ጋር ብዙ ነገሮችን ስላሳለፍኩኝ በጣም ነበር የሚወዱኝ። ከቤቱ ሁለተኛ ልጅ ነኝ። ብቻ ለኔ በጣም ጥሩ ቦታ ነው ያላቸው። ሁላችንን የሚወዱናል። ግን አብራቸው በጣም ብዙ ስቃዮችን ስላሳለፍ በጣም ነበር ለኔ ትልቅ እንትን ያላቸውና እንደዛ አለው። ብሩን ተቀብሎ ሄዶ አምሽቶ መጣ። ምን ነው ምናምን ሲል አይ አባዬ የሆነ ሰው እኮ ስራ አግኝቼ እኮ ከሱ ጋር እየተነጋገርኩ ነበር እና እሺ ታለ ታዲያ ግን ትግዛ ያልኩ ሲለው አይ ገዝቼ ነበር ግን መኪና ውስጥ ራስቸው መጣ። መኪናውን ደግሞ አስገብቼ ነው የመጣሁት ይለዋል ማለት ነው። ከዛም በቃ ችግር የለም ነገ ስትመጣ ታመጣለህ። አዎ ችግር የለም ነገ አመጣለሁ አባዬ ችግር የለም ምናምን ይለውና ያልፈዋል። ከዛ እንደዛ ከንትን ከተባለ እንደዛ ሆነን ካለፍን በኋላ ብናየው በበነጋታው ምንም የሚያመጣ ነገር የለም። ይሄዳል ቤት 2 ቀን 3 ቀን አድሮ ነው የሚመጣው። በእርግጥ ያንን የጭንቅ ጊዜ አልፌዋለሁ። አሁን እርጉዝ ስለሆንኩኝ አትንገሪኝ ያልሽኝ እንጂ በጣም ብዙ ስቃዮችን አሳልፌያለሁ በሆስፒታሉ ዙሪያ ማለት ነው። እሱን ልለፈውና ኖርማሉን ነገር ልንገርሽ እና ብቻ ብዙ ነገሮችን አለፍኩኝ። አልሐምዱሊላህ አራስ ቤትን ጨርሼ ወጣሁኝ። እሱ ምንም ያደርግልኝ ነገር የለም። ምንም የሚፈጥረው ምንም የሚያደርገው ነገር የለም። ከዛን አራስ ቤት ሆኜ ተኝቼ አከራይ ትደውልልኛለች። ዘይነባ እንኳን ደስ ያለሽ፣ እንኳን አላህ በሰላም ገላገልሽ፣ ደህና አልሐምዱሊላህ በጣም አመሰግናለሁ አልኳት። ከዛን የቤት ኪራይ ለምንድን ነው የማትከፍሉት? አሁን አንቺ በጭንቅ ሰዓት ስለነበረ ልነግርሽ አልፈለኩም። የሁለት ወር የቤት ኪራይ አለባችሁ ምናምን ስል እንደ እየከፈለ አይደለም እንዴ አልኳት። ኧረ እየከፈለ አይደለም እሱ የመጣ እያደረ አይደለም። አንቺ ከዚህ ቤት ከወጣሽ ጊዜ ጀምሮ የተወሰነ ቀን ነው የምታደረው አለችኝ። ከዛ እንዴ የት እያደረ ነው ብዬ ግራ ገባኝና ጠራሁትና ምንድነው ሴትዮዋ እኮ እንዲህ እያለችኝ ነው፣ የት ነው የምታድረው? ስለምንድን ነው ያልከፈልኩት? ነው ወይ ዜድዬ እንትን እኮ ስለሌለኝ ስራ እኮ ስለሌለኝ ብር እኮ ስላላገኘው ነው።
ማነው ብር እኮ ስላላገኘሁ ነው፣ ስራ የለኝም ለዛ እኮ ነው እሺ ምናምን ነገር አለ። ከዛ በቃ እሺ አሁን ቶሎ ቶሎ ስራና ክፈል፣ እኔ ከመግባቴ በፊት ተሳቅቄ እንዳልገባ እና አባዬም ሲሄዱ ለሴትዮዋ የሆነ ነገር ነገራቸው ከሚናደዱ ቶሎ ክፈልና ጨርሳለሁ። እሺ ችግር የለውም አብሽር ያለ 2 ወር ከ15 ቀን ቆየሁኝና በጣም አሞኝ ስለነበረ እስቲሼ ተበትኑ በጣም ተሰቃይቼ ስለነበረ 2 ወር ከ15 ቀን ያህል ቆየሁኝና የማይደርስ የለም ወደ ቤት የገባሁኝ እና አባዬም ማስገቡኝ ወደ ቤት አልሐምዱሊላህ። ከዛ ሴትዮዋ በቃ ምንም አልተናገረችኝ። ቆይታ ዜድ አለችኝ። ከገባሁኝ ቢያንስ ከ15 ቀን ምናምን በኋላ እኔ ከፈለኝ መሰለኝ። ብር እኮ አልተከፈለኝም። አየው አሁን 3ኛ ወር እየመጣ ነው። ምን እያሰባችሁ ነው? እኔ ወላሂ ምንም ማውቀው ነገር የለም። እኔ እየከፈለ እንደሆነ ነው እማውቅ የነበረው። ግን ስጠይቀው አልኳት እንዲህ ብሎኛል። ኧረ አንቺ ከሄድሽ በኋላ ጭራሽ መጥቶ የማያውቅም ልብሱን ሁላ ከየት እንደሚቀይር አላውቅም፣ ብቻ መጥቶ አያውቅም እዚህ ግቢ አለችኝ። ከዛን ተጣራ ምንድነው ችግር ምናምን ነገር ሲባል በቃ ብር ስለሌለ ነው ምናምን ብሎ ከየት እንዳመጣ አላውቅም አምጥቶ የ3 ወር ከፈለ። ከዛ በኋላ ሀቡ ጸባዩ ተቀየረ። በቃ ሙሉ በሙሉ ጸባዩ ተቀየረ። የወለድኳትን ልጄን ሰው እኮ የመጀመሪያ ልጅ ሲወልድ በጣም ደስተኛ ይሆናል አይደል? ወላሂ ትልቅ ልጅ ማለት በምድር ላይ በጣም ትልቅ ጸጋ ነው። በጣም እድለኛ የሆነ ነው የሚያገኘው፣ እድለኛ ያልሆነ አያገኘውም። ወላሂ የመጀመሪያ ልጁን እንኳን በጣም ነበር የሚጠላት ሀቡ በጣም። ምክንያቱም ምን እንደሆነ ግን አላውቅም። በጣም ነው የሚጠላት። ከአራስ ቤት ከተመለስሽ በኋላስ? አሁን ለምሳሌ አንቺ እናትሽ ቤት እየታረሽ እያለ ቤት እንደማያድር አከራይዋ ነገረች። አንቺ ከመጣሽ በኋላስ በጊዜ መግባት ጀመረ፣ ማደር ጀመረ? ውጪ አድሮ አያውቅም። ሀቅ ከተናገር ውጪ አድሮ አያውቅም። ሴትዮዋ እንደዛ አለችኝ እንጂ ስጠይቀው እሱንም አሁን የቤት ገብቼ አላውቅም። እማድረው ዘመድ ጋር ነው ጓደኞቼ ጋር ምናምን ብሎኛል። እና ቢያንስ እንኳን እኔ ስለሌለሁኝ ይሆናል የማይሄደው ብዬ ነው ያሰብኩትኝ በራሴ ማለት። እና እኔ ወደ ቤቴ ከተመለስኩኝ በኋላ ራሱ አምሽቶ በጣም አምሽቶ ሱቢ ከተሰገደ በኋላ ምናምን ሁላ ሊገባ ይችላል። አምሽቶ ያው አደረ በይው ነክቷል። ግን በጣም አምሽቶ ይመጣ ምንድነው ምናምን ስለ አይ ጓደኞቼ እኮ እንዲሆኝ እኮ ምናምን ነገር ይለኛል። እሺ ብዬ አልፈዋለሁኝ። በቃ ወላሂ ውስጥሽ እኮ ክፋትን ካላሰብሽ ሰው እንዲያደርገኛል ብለሽ ካላሰብሽ እኮ በምንም ጎኑ አታስቢው። እሺ በቃ እያልኩት ልጅቷን አንድም ቀን እንዲህ እሪ እያለች ሽንት ቤት እንኳን ደርሼ እስከመጣ እሪ እያለች ቢሆን ወላሂ ሀቡ በእጁ አይነካትም፣ እንድች ብሎ አይነካትም በእጁ ማለት ነው። እርር እያለች ትጠብቀኛለች እንጂ እንድች አይነካትም። ለምንድን ነው ማታነሳት ብዬ ስጠይቀው ለምንድን ነው ማትነካት? እኔ ልጅ አልወድም ይለኛል። ግን የሌላ ሰው ልጅ ግን ሲያቅፋ ያዋለሁ። የኔ ናት ብሎ ያስብኛል። እኔ አላቅም። እኔ ትንሽዬ ልጅ ሳይ በጣም ነው እንትን የሚለኝ ይከብደኛል። እኔ አልወድም ትንሽዬ ልጅ ይለኛል። ግን አራስ ልጅ መንካት የሚፈሩ ወንዶች አሉ። ግን የራሳቸውን ልጅ አይደለም ወንድ ሴትም አለ የሚፈራ። ግን እንደማይፈራ ደግሞ ያወቁት ምንድነው ታውቂያለሽ? ዘመዱ ወልዳ አቅፎ አይቼዋለሁ። የሱ ዘመድ ወልዳ ማለት ነው። የአጎቱ ሚስት ወልዳ አቅፎ አይቼዋለሁ ልጅ። ቢያንስ ይፈራል ብዬ ባስብ የልጅ ብቻ አይደለም የሚፈራው። ያጎቱን ልጅ የሚፈራ ሰው አራስ ቤት እንኳን ገብቶ ለማየት እንኳን ይከብደዋል፣ አይደለም ሊያቅፍ። እሱ ግን ፍራቻም አይደለም ምንም አይደለም፣ ብቻ ልጅቷን መንካትም አይፈልግም። እንዴ ቢያንስ እኔ ወላሂ ሳገባው ከነ ሙሉ ክብሬ ባይሆን ኖሮ ልጅ አይደለችም ብሎ ቢለኝ እቀበለዋለሁ። ምክንያቱም ከዚህ በፊት ላይፍ ቢኖረኝ ትክክል ነው፣ ትዳር ላይ ገብቶ እንደዚህ አይነት ነገሮችን ቢናገረኝ ትክክል ነው፣ አምነዋለሁ። ምክንያቱም በፊት ላይ ከብዙ ወንዶች ጋር ማድር ክብሬን ያልጠብኩ አይነት ሴት ከሆንኩኝ ትዳር ላይ ከመጣ በኋላ ቢጠራጠረኝ አይደንቀኝም። ግን ሲያገኝሽ ከነ ክብርሽ ነው ያገኘሽ። አልሐምዱሊላህ ወላሂ ከሙሉ ሙሉ ክብሬ ነው፣ ራሴን ጠብቄ ነው አልሐምዱሊላህ። እና በእንደዚህ አይነት ሁኔታ ላይ ሆኖ እኔ አልፈልግም ልጅ መያዝ ምናምን ነገር ይለኛል። ከዛ ማታ ማታ ሲመጣ ሲጋራ መሽተት ጀመረ። እኔ ጫት ትንሽ እንደሚቀም ነበር የማውቀው። እንደሱም እንደዚህ የበዛ በቃ እንደሚተው ቃል ገብቶልኝ ነው ሲጀመር የተጋባ ነው። ከዛ ማታ ላይ ሲመጣ የሲጋራ ሽታ መሽተት ጀመረ። ምንድነው አንተ ልጅ በጣም እኮ ትሸታለህ ምንድነው ስለው አይ ጋቢና እኮ ያጨሰ ሰው እኮ ገብቶ ነበር ይለኛል።
እኔ ስለ መጠጥም አላቅም፣ ስለ ሲጋራም አላቅም። ወላሂ ከቤት አባዬም አይጠጣም፣ አያጨስም፣ አይቅምም። ከምንም ሱስ ስለሌለ ስለ ሱስ ብትጠይቅኝ አላውቀውም። ከዛ ነው እንዴ አይ በኋላ እንዳትታመም በቃ እንደዚህ አይነት ሰው ሲመጣ አታስገባ፣ ከኋላ ከቻሉ ከኋላ ይግቡ ምናምን ብዬ አልፈዋለሁ። እሺ ችግር የለውም ይለኝና ይሄዳል። ከዛ አሁንም በበነጋታው ሲመጣ ወይ ሲጋራ ሽታ ይሸታል ወይ መጠጥ ሽታ ይሸታል። ምንድነው አንተ ልሰው እየጠጣ ሰው እኮ ገብቶ ነበር ጋቢና ይለኛል። ከዛ አንተ እሺ ለምን እንደዛ ታደርጋለህ? በቃ እንዳያምህ ስትል አንተም እንዳያምህ ራሴን አመመኝ ምናምን ስለሚለኝ እንዳያምህ በቃ አታስገባ ጋቢና፣ ከኋላ ይቀመጡ፣ ካልሆነ ደግሞ ይቅርብህ አትጫንለዋለሁ። ከዛ እሺ ዜድዬ ችግር የለውም በቃ አስተካክላለሁ እሺ ምናምን ይለኝና ያልፋል። በቃ እንደዛ እያለ እየባሰበት ጭራሽ እጅ ከፍንጁን ለመያዝ ጀመርኩኝ። ሀቡ እጅ ከፍንጅ ማለት ነው ማለት እየቃሙ ያጨፋል። መቃሙ ከበፊትም ስለማውቀው ይሄን ያክል እንትን አልለው። መቃሙ አሁንም እያጨሰ እጅ ከፍንጅ አስኩኝ። ከዛ ምን አለሽ? ወላሂ የመጀመሪያ እጅ ከፍንጅ ሲይዘው ማታ ስንወጣ አለኝ እለዋለሁ ሰይጣን እንዳይተናኮላችሁ ሲጋራ ጭሳ ለኩሳችሁ ውጡ ይባላል እና ለዛ ነው አለኝ። ሰይጣን ሊከላከልበት ሲጋራውን ሰይጣን ሲጋራ ይሰራል እንደዛ ነገር አለኝ። ምክንያት ይስጥሽ ታዲያ። እስከዛሬ በከስተመር ገቢና በሚሰቀሉ ከስተመሮች ነበር የሚያሳበው። እጅ ከፍንጅ አሁን ደግሞ በዚያ ሰይጣን መከላከያ። ኦኬ የሚገርምሽ ነገር ሳልነግርሽ ያለፍኩት ከመውለዴ በፊት መልስ ገብተን ነበር ክፍለ ሀገር እሱ ጋር ማለት ነው። የሆነ ነገር እንዳላቸው ብቻ ወላሁ አለም። አረፋ ገብተሽ እኮ አንቺ ውጭውን ታያለሽ። አሁን ስለ ገጠር ኑሮ ብትጠይቂ ምንም አውቀው ነገር የለኝም። ገጠርን አይቼው ለመጀመሪያ ያየሁትኝ በሱ ነው። ገጠርን አይቼው አላውቅም። ማለት ቤተሰቦቹ ገጠር ነው የሚኖሩት? ገጠር ነው የሚኖሩት። የገጠር ልጅ ነው እሱ። ኦኬ ያኔ አረፋ በገባንበት ጊዜ አንድም ቀን ከቤት ሳያስወጡኝ ሳምንት ሙሉ ተቀምጠን፣ አንድ ቀን ከቤት ሳያስወጡኝ፣ አንድም ቀን ከሰው ጋር ሳያገናኙ እንደ እስረኛ ማለት ነው። ሽንት ቤቱን ላስሄድ እየተጠበቅኩ ነበር ሽንት ቤት የሚሄድ የነበር። ለምን በቃ ለራሴ እስኪገርመኝ ምንድን ያላችሁ እስክል ድረስ ማለት ነው እየተጠበቅኩኝ ነበር ሁላ ሽንት ቤት የምገባ የነበረው። ከዛም በቃ ስልችት አለኝና በቃ እንሂድ እንዴ ገጠር መጥቼ ገጠር ማየት ካልቻልኩኝ ምን አደርጋለሁ እዚህ እንሂድ አልኩትና በሳምንታችን ተነስተን 15 ቀን ምናምን ልንቆይ ነበር የተስማማን። በሳምንታችን ተመልሰን መጣን። ከዛ የዛን ጊዜ ሲጋራ ሲያጨስ ካገኘሁት በኋላ እና ታዲያ ሰይጣን ይከላከላል ለምንድን እንደዚህ ትሸውደኛለህ? እኔ ምንም ባላቅም ግን ሰይጣን ቢያንስ እንኳን ፋቲሃ ቀርተህ የሆነ ቁርአን ቀርተህ ውጣ እንጂ እንደዚህ ሲጋራ ጨስክና ሲጋራ እንትን አልክና ሰይጣን ይከላከላል ብዬ አልገምትም። እኔ አላቅም ሲጀመር፣ ግን እንደዚህ አታድርግ ይለምድብሃል ምናምን አልኩት። እሺ ችግር የለም ዜድዬ አብሽሪ ምናምን በቃ ቢያንስ እየናቀኝ የሆነ እንትን እያለ እየዋሰበት እንደመጣ ያወኩት ምንድነው እጅ ከፍንጅ ግቢ ገብቶ እስከ ማጨስ እስኪደርስ ድረስ ማለት ነው። ከዛ እንደዛ እየተባለ ህይወታችን እየቀጠለ ከሱ ጋር ጭቅጭቅ ነው። የቤት ኪራይ አይከፍልም፣ የቤት ለምግብ ብር አያስቀምጥልኝም። ከኔ አልፎ ለልጅቷ እንኳን እንዲያደገች ስትመጣ ለምግብ እንኳን እንኪ የሆነ ነገር አይለኝም። የቤት ኪራይ አይከፍልም። እህቴን እያስቸገርኳት አባዬ ሱቅ ነበረው። አባዬ እባክህ የቤት ኪራይ ደረሰብኝ ያልኩ እየተቀበልኩት እምከፍል የነበረው የቤት ኪራይ እንዴ እሱን ክፈል ብር የለኝም ነው የሚለኝ። ከዛ ዘመዶቹ ማታ ላይ ይመጡና በየቀኑ የሚሰራበትስ በቃ እሱ ምንድነው የሚያደርገው ለገቢ ከሞላለት ለነዳጅ ከሞላ ከዛ በኋላ ቁጭ ብሎ ነው መኪና ውስጥ የሚቀሙ። ያንን ሁሉ ነው ያላቀም። ጠዋት ስራ ብሎ ነው የሚወጣው፣ ማታ ሲመጣ ነው የሚቀበለው። ወደ ውጭም አልወጣም ብዙም አልወጣም። ከሄድኩም ለመኪናው ባለቤት የሚከፈል ሸቀል አድርጎ ከዛ ጫቱን ይዞ ቁጭ ይላል መኪና ውስጥ ይቅማል። በቃ ለመኪናው ባለቤት የሚከፈልን ነዳጅ የሚሞላበትን ከጨረሰ በኋላ የፈለገውን ምግብ ይበላል፣ የተረፈውን ብር ከዛም ቁጭ ብሎ መኪናን ጥጉናት ይዞ ነው ጫቱን የሚቀሙ። ደግሞ ጫት ሲቅም ደግሞ እንደዚያ ቀላል ነገር አይደለም። ጓደኞቹን እየጋበዘ መጠጥ እየጠጣ ምናምን ነገር ነው። በቃ መኪና ውስጥ ነው ማለት ይመጡና ጓደኞች ዘመዶች ይደውሉልኛል ወይ ይመጡና ዜድ እንዲህ ቦታ እኮ አየነው ምን ሆናችሁ ነው? ችግር አለው የቤት ውስጥ ልጁ በጣም ጸባይ ተለውጣ እንደ በፊት አይደለም፣ ምንድነው ችግሩ ምናምን ሲሉ እኔ ወላሂ ምንም አውቀው ነገር የለም። ከጊዜ በኋላ በጣም ተቀይሯል ጸባዩ። ልጅቷን እንኳን እንደ አባት እንኳን የኔ ልጅ አይደለችም ሁላ እያለኝ ነው ያለው።
ምን እንደሆነ አላውቅም አልኳቸው። ከዛን እስኪ ቆይ ለማንኛውም እንነጋገርበት። ዘመዶቹ ሲመክሩት ይሰድባቸውና ይርቃቸዋል። ዳግመኛ ሄዶ እነሱን አያቸውም። አሁንም የሆነ ነገር ሲናገሩት ሙልጭ አድርጎ ይሰድባቸውና ዞር ብሎ ማያቸው ይጠላቸዋል ማለት ነው። ከዛን የሆነ ጊዜ ላይ ጓደኛው ደወለልኝና ዜድ አለኝ ስለው አሁኑኑ እንድታምኚ ነይና እንዲህ ቦታ ላይ መኪና አቁሞ ጫት እየቃመ ነው ያለው። ለዛውም በስራ ሰዓት ማለት ነው። ስራ መስራት ባለበት ሰዓት ወደ 11 ሰዓት አካባቢ ላይ መኪና አቁሞ ጫት እየቃመ ነው። ችግር ካለ ቤት ውስጥ ንገሪኝ፣ እኛ ጓደኞቹ ነን እንፍታ ነይና እየዋል። ከዛን ውሸቱን በቃ እኔና እሱን ለማጣላት ስለሚመስለኝ ዝም ነበር የምላቸው። እስኪ ቆይ ለማንኛውም ደግሞ ደወለና አንቺ ልጅ ትመጫለሽ አትመጭም አለ። እሺ በቃ መጣ አልኩት ነው። ተነስቼ ሲሄድ እውነትም እንዳለኝ ጥጉን ይዞ ጫት እየቃመ ነው ያለው። ከዛን ጠራሁትና ለምንድን ነው ስራ የማትወጣው ስለ ትንሽ መኪና የተበላሽታብኝ ሰውዬው እስኪስተካከል ድረስ አቁማት ብሎኝ ነው አለ። ከዛን ነው እሺ በቃ አስተካከል፣ ወይ ደግሞ የማይስተካከል መኪና ከሆነ ሌላ ፈልግ። እንዲህ እያልክ እኮ ቤቱንም እየበደልክ ነው ያለው። በጣም ብዙ ነገር ችዬ እያለፍኩ ነው ያለሁት። በቤት ከራይ እንኳን ስለማትከፍልልኝ ከናባዬ ከነ ሲስተር እየወሰድኩ ነው እምከፍለው አልኩ። አብሽሪ ፍቅር ካለን እኮ ከተዋደደን እኮ ሁሉም ነገር ያልፋል፣ ብቻ ታገሽኝ የሆነ ነገር ያልፍልናል ይለኛል። ከዛ እንደዛ እየተባለ አረፋ ደረሰ። አረፋ ደግሞ ሲመጣ ኮንትራት ይገቡ የለ ክፍለ ሀገር ቤተሰቡን ሁለቴ ነበር የሚወስደው። የሱ ዘመዶች በሙሉ ስለሚገቡ በሁለት ዙር ነበር የሚወስዳቸው የነበሩ። ከዛ አረፋ ጠዋት ላይ አደረሳቸው መጣ። ከሰዓት ደግሞ ከስንት ሰዓት በኋላ ነው ብቻ አድርሶ መጣ። በሁለት ዙር አደረሳቸውና መጣ። ከዛም ሌሊት ላይ ገባ። 7 ሰዓት ነው 8 ሰዓት አካባቢ ጨርሶ መጣ፣ ገባ፣ አደረ። ከዛም ማታ ጠዋት ላይ ተነሳሁና ሐምዱ አልኩት እባክህን ብር ስጠኝ ለልጅቷ ምንም እገዛበት። ሁሉንም ብር ምን አደረገ? ሌሊት ላይ ገብቶ ለሰውየው ለባለቤቱ የሚከፍለውን አስተካከለ፣ ለነዳጅ የሚከፍለውን አስተካከለ፣ መኪና ጌጣጌጥ የሚያደርግበትን አስተካከለ። ከዛን እቺ የተወሰነች ብር ለእጁ ያዘና እቺ ደግሞ ጫት እቀምበታለሁ ምናምን ብሎ አስተካከለና ላንቺ እንኪ ምናምን ነገር የለም። አረፋ ነው ነገ አረፋ የምታሳልፊበት ብር የሆነ ነገር አድርጊበት ምናምን የለም። ለአረፋ ለፕሮግራም ታዩ፣ ግን ለቤትሽ እንኳን የሆነ ነገር ግዢበት፣ ለልጄ እንኳን የሆነ ነገር አድርጊበት ብሎኝ አያውቅም። ወላሂ አባዬ ነው የሚገዛላት ለልጅቷ እንኳን ማለት ነው። የሚያስፈልጋትን መኮረኒ፣ ፓስቲኒ ምን በቃ ሁሉንም ነገር የሚያሟላው አባዬ ነው። ከዛ ነው የዛን ቀን በጣም ተናደድኩና እንዴ ቢያንስ እንኳን ለልጅ እንኳን ለምግብ አሰጠኝም ወይ? ለሌላውን ተወኔ አልብላ ይራበኝ፣ ግን ለልጅ እንኳን ምንም ነገር አታረግም ወይ ምናምን ስለው ከዛ ነው የለኝማ ታደኪ ግላም ለመኪና ማስጌጫ ከምታስቀምጠው አምጣውና ልጅን የሆነ ነገር ላድርግበት ስጠኝ ብሩን አልኩት። ከዛ ነው የለኝም በቃ ምንም አጫጭኝ የለኝም፣ ከሰራውኝ በኋላ ወይ ለሰውየው ነግረውና ግማሹን ሰጠውና ግማሹን ላንቺ ሰጥሻለሁ ከገቢ ብር ላይ አለ። እኔ ከገቢ ብር ላይ ሰው ሀቅ አልፈልግም፣ ከሰራህበት ላይ ራሴን ሀቅ እንድትሰጠኝ ነው ፈልገው። የተወሰነ ብር እንኳን ለቤት ብለህ ስጠኝ ስለው ችግር ደክሞኛል አለኝ። ገብቶተኛ። ከዛን ጠዋት ላይ ተነሳሁና ብስሚላ ብዬ ከእንቅልፌ ተነሳሁና ወላሂ ከኪሱ 200 ብር ሰረኩትና እናቴ ጋር ሄድኩኝ። ያኔ ከዛሬ 8 ዓመት 8 ዓመት በፊት ነው። 200 ብር ከኪሱ ሰረኩትና ለልጅ የሆነ ነገር ለማድረግ ማለት ነው ሄድኩኝ እናቴ ጋር። ከዛም በዛ 200 ብር ፓስቲኒ፣ መኮሮኒ፣ ሩዝ ምናምን ገዛሁላት። ሁሉንም ነገር አሟላሁላት። በጣም እየፈራሁ ካሁን መጥቶ ያዘኝ፣ ካሁን ተቆጣኝ፣ ደውሎ ሰደበኝ እያልኩኝ በጣም ውስጤ እየፈራ 200 ብሩን ሰርቄው ሄድኩኝ እናቴ ጋር። ከዛን ሁሉንም ነገር አሟላሁላት ገዛሁላትና እናቴ ጋር ሄድኩኝ። ከዛን ደወለና ስም ያለኝን ስለው ከኪሴ ወሰድሽው ብር ለምንድን ነው ምናምን አይፈልግም። ሲጀመር ለልጄ ምንም ነገር አድርገህላት ስለማታውቅ ለልጄ ብር ምግብ ገዛሁበት አጠፋሁት እንዳትኝ ወላሂ አጥፍቼዋለሁ አልኩት። አበደ እዚህ ቤት ተመልሰሽ እንዳመጫል። ከዛ እኔ እኮ ለልጅ እኮ ነው ያደረኩት፣ ለምንድን ነው እንደዚህ የምትሆነው? ከዛ ለምንድን ነው እንደዚህ የምትሆነው ምናምን ነገር አልኩት። ከዛ ማዘር ምንድን ነው ስለኝ አይ ምንም ሳልነግረው ስለሆነ ብር ያነሳሁበት ትርፍ ብር አንስቼ በቃ እነሱ ደግሞ እንዳይናደዱብኝ እንዳይከፋቸው ምናምን በቃ ደባብቃለሁ።
ከዛ ሰዓት በጣም ሲብስብኝ ነገርኳት። እንዲህ እያደረገ ነው፣ ለቤቱ ብር እየሰጠኝ አይደለም፣ ምንም ነገር እያደረገልኝ አይደለም ምናምን ስላት፣ እኛ እኮ ሲጀመር ነግረንሽ ነበር ይሄ ልጅ አይሆንሽም፣ ይቅርብሽ፣ በቃ ያለፈ ነገር አልፏል። አሁን ላይ ከዚህ በኋላ እናናግረው